ዛሬ ግን አልቅሽም። አትውጫትም። አረ ኦር ልገለኝ ነው። አትውጫትም። ዛሬ ግን አሳይሻለሁ። ናውድ ምንም ቢመጣ አልተው። ታውቂያለሽ አይደል? ምን ልታረግ ነው? ልቀቀኝ። እንደማልሽ ታውቂያለሽ። ናውድ ልቀቀኝ። እንደማይሆን ነገርኩት። ከአንድም 2 3 4 የነገርኩት ግን በቃ አልቻልኩም። በጣም ሲያስፈራረኝ ጊዜ አንዴ እሺ አንዴ ብዬ በቃ አደርኩኝ ከሱ ጋር። አውቃለሁ ያደረኩት ነገር ጥሩ እንዳልሆነ፣ ግን ለልጄ ስል ምንም በቃ ማድረግ ወይስ ቪዲዮሽን ልቀቀው? አረ በጭራሽ እንደዛ ለማለት ፈልጌ እኮ አይደለም። እና ሁሌ ላንቺ ስል ቪዲዮን ይዤ መምጣት አለብኝ? ሁሌ አንቺን ማስፈራራት አለብኝ? አይደለም መጀመሪያም እኮ ስትለኝ አንዴ ብቻ ነው አይደለ? ያለ ፍላጎት ያደረግን። አንተ ግን ትንሽ አበዛው። ወይስ ተገላግለኝ፣ እኔ ወቅቶኛል። መጣት አይደለም የምትፈልገው? ስሜትን አልክተህ መሄድ ነው አይደለም የምትፈልገው? ና አልኩህ እኮ ና፣ በቃ ና ና፣ እሺ ና ና። ከዛ ግን በቃ ውጣልኝ ከህይወቴ፣ አትድረስብኝ፣ አልፈልግም። በድፍረት እንዴ የፈለግከው ነገር ማለት ነው እንዳል ልገለኝ ነው እንዴ? ናኦድ ልቀቀኝ። ምን እያልሽኝ ነው? እንዴ ልገለኝ ነው እንዴ? እኔ እኮ በጸባይ ጠየቅኩሽ፣ እምቢ አልሽ። ለልጄ ስል እስካሁን ብዙ ነገር ዝም ብያለሁ። እስከ ሞት ደረጃ ግን አልችልም ከዚህ በላይ። ሰላም ሰላም፣ ክብራትና ክብራን የሚኪ ቤተሰቦች እንደምን ቆያችሁልኝ? እኔ ሚኪያስ ዛሬ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። ያለውን ነገር እንግዲህ ከባለ ጉዳይ አንደበት ለማግኘት በገዛ ቤቷ ተገኝቻለሁ። እስኪ ከባለ ጉዳይ አንደበት ምንድነው የተፈጠረው፣ ምንድነው የኛን የሚዲያ እገዛ ያስፈልጋት የሚለው ነገር ደግሞ ከራሱ አንደበት የምንሰማው ይሆናል። አብራችን ቆዩ። ሰላም ሰላም፣ እንዴት ነሽልኝ እህቴ? አሎ ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። ያው እንግዲህ እዚህ ድረስ ከመጣን አይቀር ካሜራችንም የስራ ባልደረቦች እየገጠሙ ነው። እስከዛ ደግሞ አንቺና እኔ የተፈጠረውን ነገር ልናጣራልሽ የምትፈልጊውን ነገር ከስምሽ ጀምሮ ብትነግሪኝ ነውና ስምሽ እስኪ ማን ልበል? ስሜ ቃል ኪዳን ጥበቡ እባላለሁ። እሺ ቃል ኪዳን፣ እንደው እዚህ ቤት ነው የምኖረው። ወደ እናንተ የመጣኝን ነገር ያው ቅድም እንደነገርኩ የተለያዩ ችግሮች አሉ በቤት ውስጥና ባሌ ከሞተ 4 ወር ይሆናል፣ 4 ወር ከምናምን ይሆናል። እና ባሌ ከሞተ በኋላ እባክሽን እንባሽ እየቀደመ ነው እና በትንሽ ተረጋግተሽ ብትነግሪኝ እባክሽን። እባክሽን ተከራይተን ነበር የምንኖረው እዚህ ግቢ። በጣም ረጅም ጊዜ ሆኖናል፣ 3 ዓመት 4 ዓመት ከዛም በላይ ሊሆን ይችላል። እና አከራዮቼ እኔ እንዳከራይ አይደሉም፣ እናትና አባት ናቸው። በጣም ነው የምንዋደደው፣ ረጅም ጊዜ በፍቅር ነው የኖሩት እና አንድ ልጅ አላቸው። እና ከሱ ጋርም በቃ ባሌ እስካለ ድረስ በህይወት እስከነበረበት ጊዜ ድረስ በቃ በሰላም በፍቅር ነበር ስንኖር የቆየ ነውና ያው ሞት አለ አይደለ? ባሌን አጣሁት፣ የልጄን አባት አጣሁትና እባክሽን እንግዲህ ተረጋ በይና እንግዲህ በዚህ አጋጣሚ ለሞተው ባለቤትሽ ነፍሱን ይማረውና እንግዲህ በህይወት እስካለሽ ድረስ ደግሞ ለልጅ እስቲ አንቺ ጥሩ እናት ለመሆን በርታት ይጠበቅብሻል። ከሀዘንሽም ትንሽ ለመውጣት እንደ ግዴታ ልጅሽ በማልሽ አለና ከዛ አንጻር ነው እስኪ እባክሽን አሁን ላይ የተፈጠረው ነገር ብትነግሪኝ። እሺ። እና እንደነገርኩ ባሌ እያለ ሁሉም ነገር ሰላም ነበር። በቃ የሰፈር ሰውም አከራዮቼም የአከራዬ ልጅም ባሌም እኔም ልጄም ደህና ነበርን። ሁላችንም በጥሩ ሁኔታ ነበርና ያው ባሌ ከሞተ በኋላ ነገሮች ሁሉ ግልብጥ አሉ። በቃ እንዳሰብነው እንደመጀመሪያው አይሆንም ሁሉም ነገር። እኔም ህይወት ከበደኝ። ከልጄ ጋር ብቻ በቃ እየተጋፈጥኩ ነበር ህይወትንና ከዛ በላይ ደግሞ ምንም የከበደኝ ነገር ምንድነው የአከራዬ ልጅ አለ። እናንተ ጋር እንድመጣ ያደረገኛው ይሄ ነገር ነው። የአከራዬ ልጅ በአንድ አጋጣሚ እንትን ይዝብኛል፣ የራቁት ቪዲዮ። በምን አይነት አጋጣሚ ማለት ነው?
አንቺ ልከሽለት ነው? ኧረ በጭራሽ አይደለም። ከሻወር ቤት ወጥቼ ሎሽን እየተቀባው ነው እና እንዴት ብሎ ገብቶ እንዴት አድርጎ እንደሆነ አላውቅም። መኝታ ቤቴ ነበርኩኝ። ይኖርም አይኖርም ምንም የሰማሁት ድምፅ የለም። በቃ መጨረሻ ላይ እኔ ቪዲዮን ሲያሳየኝና ሲልክልኝ ያየሁት ምንም አውቀው ጉዳይ አልነበረም። ከዛ ቪዲዮ እያስፈራራ አብረን ካላደርን ማለት ጀመረ። አንድ ያለኝ እንደማይሆን ነገርኩት። ትኩሳት ላይ ነበርኩኝ። ባሌን ከምነግርህ በላይ ነበር ማፈቅረው። ነፍሱን ይማረውና እንደው ራቁት ቪዲዮ ከላከልሽ በኋላ አንቺም የራቁት ቪዲዮሽን ካየሽ በኋላ እንደው ምን ለማድረግ ሞከርሽ? ያም ግለሰብ ምን አደረገ? በቃ በጣም እንደነገጥኩኝ ልክ እንዳየሁት ማለት ያልጠበቅኩት ነበር። እኔ በዚህ ልክ ባሌ ከመሞቱ በፊት በጣም በቃ ሰላማዊ ሰው፣ እሱም እንደ ወንድሜ እኔም እንደ እህቱ በቃ አንድ ላይ ነው የምንበላው የምንጠጣው የነበረው። እንዴት በአንድ ግልብጥ ጥሉ ነገሮች እንደዚህ እንደሆኑ አላውቅም። ከዛ ሳየኝ ቪዲዮን አብረን ማደር አለብን አለኝ። እንደማይሆን ነገርኩት። ከአንድም 2 3 4 የነገርኩት ግን በቃ አልቻልኩም። በጣም ሲያስፈራረኝ ጊዜ አንዴ ብዬ በቃ አደርኩኝ ከሱ ጋር። አውቃለሁ ያደረኩት ነገር ጥሩ እንዳልሆነ፣ ግን ለልጄ ስል ምንም በቃ ማድረግ ከባድ ነበር። እዛ እሺ ብዬ ተኛው። ከዛ በጣም ከፍ እያለ ሄደ ደረጃው። 2 ቀን 3 ቀን እየመጣ ማስቸገር፣ እምቢ ካልኩኝ ደግሞ ዱላም አለው ማስፈራራትም አለው፣ ያንቀኛል ምናምን እና ለማን ላማክር ደግሞ ለሰው የምታናገረው ነገር እንደው ግለሰብ ውስጥ እንደው ከዛ 2 3 ካረሽ በኋላ እንደው ማረኝ ብትዩት ወይም ብትዩ ሊተውሽ አልቻለም ማለት ነው? በጭራሽ በቃ አንዴ እሺ ብያለሁ፣ ከአንድም 2 3 በላይ እሺ ብያለሁ። ቪዲዮን አጥፋልኝ ስለው ጭራሽ ፍላጎት የለውም። ቅድም ስንነግር እንግዲህ ያው እናትና አባቱ ቤተሰቦቼ ናቸው፣ ጥሩ አከራይ ናቸው ልሽኛል እና ነው ለእነሱ ያለውን ነገር ለመናገር እንደው ለማስረዳት ሞክረሻል? እንዴት መሰለህ ልጁ እኔ ጋር ሲሆን ነው የሚቀየረው። ቤተሰቦቹ ጋርም ያለው ማንነት በጣም የተለየ ነው። የውጭ የሰፈር ሰው ጋርም ያለው ማንነት የተለየ ነው እና አሁን የምርናኦድ እንደዚህ ያደረገኝ ብዬ ባወራ እውነት እኔን ሳይሆን ያው እንደው ይሄ እንደዚህ የምትይው ግለሰብ ባለቤትሽ በህይወት እያለ ወይም ደግሞ ይሄ ነገር ከመፈጠሩ በፊት ለአንቺ መልካም ሰው ነበረ? ጥሩ ሰው ነበር? በጣም እንደ ባለቤቴ ከመሞቱ በፊትማ በቃ እሱም እንደ ወንድም እኔም እንደስ ነበር የምንተያየው። እና ምናልባት እንደው የናኦድን ባህሪ የቀየረው ወደዚህ ባህሪ ያመጣው የምትይው ምክንያት አለው ወይስ ምክንያት አለሽ የምታውቂው? እኔ ምንም አውቀው ነገር የለም። እሱ እንደሚለኝ ከሆነ ግን እስከዛሬ አፍቅሬሽ ኖሬያለሁ፣ ተስፋ ልቆርጥ ስል ባለቤትሽ አረፈ፣ እድሉን መጠቀም አለብኝ ነው የሚለኝ። እኔ ደግሞ ምንም ፍላጎት የለኝም። እንዲህ መልካም። አሁን ላይ የስራ ባልደረቦቼ ካሜራዎችን አስገብተው ጨርሰዋል። ከዚህ በኋላ እያንዳንዱ እይታ በአይናችን ስር እንዳለ አስቢው። ከናኦድ ከሚባለው ግለሰብ ጋር ብልግና መፈጸም አይጠበቅብሽም። ምንም አይነት ነገር የሚያስቀጥም ከሆነ እዚሁ አቅራቢያ አካባቢ አንድ የኛ የሆነ ሰው እናስቆማለን፣ ቪዲዮችን እንከታተላለን። ደርስ ከሆነ ራሴ መጥቼ ለመያዝ እሞክራለሁ። ማልደርስ እንኳን ከሆነ እዚህ አካባቢ ብናስቀምጠው ሰው ገብቶ ነገሮችን ለማረጋጋት ይሞክራል። ብቻውን ስለማይሆን 2 3 ስለሚሆኑ እነሱ በተቻላቸው አቅም ነገሮችን ለማረጋጋት ይሞክራሉ። ብቻ ግን ከፈጣሪ ጋር ተስፋ ትኩረጂ። ማስተካከል ነገር የለም። እጅግ በጣም ቀላል ነገር ነው። ይገባኛል። ራቁት ቪዲዮ ቢለቀቅብኝ ልጅን ለማሳደግ ማህበረሰቡ ማስቀምጠኝም ብለሽ የማይሆን ትክክለኛ ውሳኔ ወስነሻል። ያን እንግዲህ ለፍርድ አላቀርብብሽም። እንግዲህ ልጅ ለማሳደግ ስትይ ከፍራቻ አንፃር የተወሰነ ነው። በዚህ አጋጣሚ ነግራችሁ የምፈልገው ነገር ሴቶች ራቁታችሁ ቪዲዮ አስባችሁትም ሳታስቡትም ከተያዘባችሁ መፍትሄ ብላችሁ እንድትወስዱት ነገር ልክ አይደለም። ራሳችሁም ተጠፉም ትክክል አይደለም። ወይም ደግሞ አላስፈላጊ ነገር ማድረግ የማይጠበቅባችሁም። ብቻ ቴል ነግሪኝ የምትይው ታስተላልፊ የምትፈልጊው ነገር ካለ መጨረሻ ልስጥሽ። እኔ ምን ምልህ ነገር የለም። በቃ ከዚህ ነገር ገላግሉኝ። እኔ በጣም በቅቶኛል። በቃ አቅሜ በላይ ነው። መልካም እንግዲህ በእርግጠኝነት መክርሽ እኔም የስራ ባልደረቦቼም ደከመኝ ሰለቸኝ ሳንል ተከታተል ሳንል አንቺ ጉዳይ ራሳችን ጉዳይ በማየት መፍትሄ ለሚደርስ ይሆናል። አክብረሽን ስለጠራሽን እጅግ በጣም ከልብ እናመሰግናለን። እንግዲህ የሚኪ ቤተሰቦች ለእናንተ የምላችሁ የምፈልገው ነገር በእሱ አይነት ችግር ውስጥ ያላችሁ ሰዎች እዚህ ሀገር ውስጥ ሆናችሁ ሀገር ውጭ ሆናችሁ በስልክ አማክሩ። መፍትሄ ነገር እንፈልጋለን።
አሊያም ደግሞ በአካልም በመምጣት ጭምር ካሜራችንን በማስገባት ማስረጃ በመያዝም ብዙ ነገሮችን እናስተምራለን ለህዝቡ። ሁሌም የኛ ቢሮ ክፍት ነው። ምን ይፈጠራል የሚለውን ደግሞ የስራ አጋሮቼ ወንድሞቼ የገጠሙትን ካሜራ በማየት መጨረሻው ምን ይመስላል የሚለውን አብረን የምናያል። እስከ አሁን ደስ ስለነበራችሁ ቤተሰቦቼ፣ እህት ወንድሞቼ አመሰግናለሁ። ምን ይፈጠራል የሚለውን አብረን እንመልከት። እንዴት እንደደከመኝ። እንዴት ዋልክ? እንዴት ሰላም? እስኪ የሚቀመስ ነገር አለሽ? አለ። ምን ላምጣልህ? ያለውን ነገር ብታመጭልኝ ደስ ይለኛል። እነሰው ላምጣ። እንደውም በቃ ደግሞ እንዴት ነው ያማረብሽ? ነው አማረብኝ እንዴ? አዎ በጣም ነው ያማረብሽ። ኧረ እኔ እኮ ዝም ብዬ ነው አንዱን አንስቼ የለበስኩት። ምን አዲስ ነገር አለ? ምን አዲስ ተገኝቶ ነው? ኧረ ምንም ነገር የለም። ምን ይኖራል? እኔ እሱ ፊልድ ወጣ ብለሽ ሌላ ጎረምሳ ማስገባት ጀመርሽ እንዴ? ኧረ ምን ጎረምሳ ነው ወዴ? ይመስላል እኮ አለባበስሽ ምናምን ጭራሽ እየፈራሽ ነው። ያስታውቃል። ይሄ ነገርማ የሆነ ነገር አለው። ኧረ ምንም እንዳሰብኩ አይደለም ነው ወዴ። ቤቱንም ሳይ እንዲህ አምሮበታል። ምንድን ነው? ምን አዲስ ነገር ተገኝቶ ነው? ኧረ ምንም የለም። ያው ለልጄ ብዬ ነው። ቤቱ ውበት ባልሽ ከሞተ በኋላ ዛሬ ገና አጭር ቀሚስ ለበሽ። ኧረ ተው፣ የሟች ባሌን ስም አታንሳ። እሱን እንዲህ በአጭር ጊዜ ረሳሽ አይደል? ኧረ እንዴት ብዬ ማን አለኝ እና ያለሱ ያስረሳሽማ ሌላ አዲስ ወንድ አለ ማለት ነው። ኧረ ነው ወደ እንደዛ አይደለም። አሁን እኮ ገና እኔ ትኩስ ለቅሶ ላይ ነኝ። እንዴት ብዬ ነው ባሌ የምረሳው? ግን ለማንኛውም እንኳንም በጊዜ መጣ። ይሄን ሊያሳየኝ ነው። ኧረ ምንም አዲስ ነገር የለም ነው ወዴ። ምንም ነገር የለም ትይኛለሽ እንዴ? እስቲ ራስሽን ተመልከቺው። ድሮም እኮ እነዚህ ስስ ገላዎችሽ ነበር የሚያሻፍዱኝ። ኧረ ተው ነው ወዴ። ሁሌ ያንን ቪዲዮ እያሳየሁሽ ማስቸገር አለብኝ እንዴ? ታውቂዋለሽ እኮ አንቺም። ያለ ፍላጎቴ እኮ ነው ሁሉን ነገር እያደረግን ያለ ነው። ነገር የለ ትኩስ ለቅሶ ላይ ነኝ። እንዴት ነው ገና ባሌን ሳረሳ በዚህ አጭር ጊዜ ውስጥ? ኧረ እባክህን። አይደለም እኮ ይሄ አንቺ ፍላጎት አይደለም፣ የኔ ፍላጎት ነው። እኔ ከፈለኩ ማንኛውንም ነገር እንደምታደርጊ ታውቂያለሽ አይደል? አዎ አውቃለሁ። እና ለምንድን ነው የምታስቆሚኝ? ኧረ እባክህን ለመረዳት ሞክር ነው ወዴ። እኔም እኮ አንቺም ብዬ ስንት ነገር እንደተውኩ እያወቅሽ አንቺ እባክህን ተወኝ ትይኛለሽ እንዴ? ባሌን እኮ ገና አልረሳሁትም። ገና አጭር ጊዜ ነው። እንዴት ነው የሌላ ሰው ባሌ ትይኛለሽ እንዴ? አስሬ ባልሽማ ሞቷል እዛው። እሺ ይቅርታ ነው ወይስ ቪዲዮሽን ልቀቀው? ኧረ በጭራሽ እንደዛ ለማለት ፈልጌ እኮ አይደለም። እና ሁሌ ላንቺ ስል ቪዲዮን ይዤ መምጣት አለብኝ? ሁሌ አንቺን ማስፈራራት አለብኝ? አይደለም። መጀመሪያም እኮ ስትለኝ አንዴ ብቻ ነው አይደለም ያለ ፍላጎት ያደረግን። አንተ ግን ትንሽ አበዛው። ዛሬ አማርኛ ፊልድ ቆይቼ ነበር ለሶስት ወር ያክል ፊልድ ቆይቼ ነበር። እስካሁን ድረስ ምንም ነገር አላገኘሁም። እያስታወስኩሽ። አረ በምትወዳቸው ቤተሰቦችን አውዴ ያለ ፍላጎት ይህን ሁሉ ነገር። ለማንኛውም ግን ምን ችግር አለ? እያሰብሽ ቪዲዮሽን እለቀዋለሁ። አረ በማርያም ቤተሰቦች ትይኛለሽ ደግሞ ቤተሰቦችን እዚህ ውስጥ እናስገባቸው። እኔና አንቺ ቤተሰቦች ደግሞ የሚፈልጉት እንደ አንቺ አይነት ሴት ነው። ሚስት ማለት እሷ ናት ይሉኝ ነበር። እና ምልሽ ቤተሰቦችን እዚህ ውስጥ አታስገቢያቸው። እኔ እኮ እንደዛ ለማለት ፈልጌ አይደለም፣ ግን ለልጅ ያለሁት እኔ ነኝ። እባክህን ብዙ አታስቸግረኝ። ለልጅሽ አባት ሆናለሁ አልኩሽ አይደል እንዴ? ለልጅ እናትም አባትም ምን ይሁን ያሳድገዋለሁ። እና እኔን አላመንሽብኝም ነው? አረ እንደዛ ማለት አይደለም። እና ምን እያልሽኝ ነው? እባክህን ከዚህ በላይ አትክፋኝ እያልኩ ነው። ይሄ መጥፋት ነው እንዴ? ይሄ መጥፋት ሆኖ ታየሽ? አረ እንደዛ አይደለም ነው እንዴ? ካልሽማ ቪዲዮሽን ለቅና የዛኔ እናወራለን በደንብ። አረ ለዛ የሚያዳርስ ነገር የለም እኮ። እና ምልሽን ለምንድን ነው የማታደርጊው?
እባክህ ልትረዳኝ ሞክር። አንቺ ልብ መች ሰማሽኝ? ልብ የሚፈልገው አልሰማሽኝም እኮ ናውዴ። አንተ ጥሩ ሰው ነበርክ። ሁኔታዎችን ሁሉን ነገር እኮ አላየሽኝም። ምን እያደረኩ እንደሆነ አላወቅሽም። እየለመንኩሽ እኮ ነው። ጭራሽ እየለመንኩሽ ነው። ታውቆሻል አይደል? እንደዛ አይደለም ግን ትንሽ ልትረዳኝ ሞክር። አሁን በቅርቡ ነው የምወደውን ባሌን ያጣሁት። አልክድም፣ አንተ ለኔ ጥሩ ሰው ነህ እኮ፣ ግን በዚህ መንገድ ባይሆን ደግሞ ደስ ይለኛል። ኔክስት ዛሬ ባልሽን እንርሳውና ጥሩ ጊዜ እናሳልፍ። እንዴት ብዬ እረሳዋለሁ ናውዴ? አንተ እኮ በፍቅር አይደለም እየሄድክ ያለኸው፣ በጣም እያስገደድከኝ ነው። እንዴት ነው ባሌን ረስቼ በዚህ አጭር ጊዜ ውስጥ ከአንተ ጋር ፍቅር ልጀምር የምችለው? እያልኩሽ ያለሁት እኮ ጥሩ የፍቅር ጊዜ እናሳልፍ ነው። አሰሚኝም እንዴ? ደግሞ ምን ችግር አለው? እኔ እኮ ነኝ ናውድ፣ የመጣበት መንገድ ልክ አይደለም። ስንት ነገር አድርጌልሽ እንዴት በአጭር ጊዜ ውስጥ ትረሽኛለሽ? አላደረክልኝም እኮ አይደለም ያልኩ፣ ግን በዚህ መልኩ አይደለም እያስገደድከኝ ያለኸው። ጭራሽ እኔ ነኝ ያስገደድኩሽ? ማስገደድ አይደለም። አንዴ ብለኸኝ እኮ ነበር። አሁን ይሄን እስቲ እንዴት እየሆነን እንዳለን። ኧረ እባክህን በሰላም ልጄ ላሳድግበት። በዛ ላይ እናትና አባቴ ቢያዩንስ ምን ይሰማቸዋል? ደግሞ ልጄን አትበይ። ለልጅሽማ ጥሩ አባት ሆናለሁ ብዬ ነግሬሻለሁ። ያለ ልጄ ማን አለኝ ናውዴ? ልጅሽንም ቢሆን አሳድግልሻለሁ፣ ችግር የለውም ብዬሻለሁ። አውቃለሁ ናውዴ፣ በችግሬ ሰዓት ከጎኔ ነበርክ። ግን አሁን እየሄድክበት ያለው መንገድ ልክ አይደለም። እያስገደድከኝ ያለኸው ታውቃለህ። በጣም አጭር ጊዜ እኮ ነው። እንዴት ብዬ ነው ባሌን ረስቼ አንተ ገላ ውስጥ ልገባ የምችለው? እባክህን በሰላም እንጂ ላሳድግበት። ልጄን አትበይኝ አስሬ፣ ሰማሽኝ አይደል? ያለ እሱ ማን አለኝ ናውዴ? ቤተሰቦቼንም ቢሆን ታውቂያቸዋለሽ። ጥሩ መልካም ሴት ባገኝ እንዳገባ ይፈቅዱልኛል። ማለት ፍላጎታቸውም ያ ነው እና ምን ችግር አለው? መፍቀዱ እኮ አይደለም ናውዴ። አሁን ማዘርም ፋዘርም ቢያዩ በጣም ነው የሚደብራቸው። ለእነሱ ያለኝን ቦታና ክብር ታውቀዋለህ። እባክህ እንደዚህ አታርግ። ቢያዩንም ጥሩ አይመጣም። ምንም እኮ እያደረኩ አይደለም። አንቺም ታውቂዋለሽ የኔን ነገር፣ ለአንቺ ያለኝን ስሜት ታውቂዋለሽ። ስንት ነገር ለአንቺ እንዳደረኩልሽም ታውቂያለሽ። አሁን እስኪ በጣም ብለሽ ተመልከቺ። አድርገህልኛል እኮ በሀዘኔ ሰዓት ነበርክ አጠገቤ። ግን በዚህ መልኩ አይደለም። የመጣበት መንገድ ልክ አይደለም። እባክህ ልትረዳኝ ሞክር። እኔማ ተረድቼሽ ነው እስካሁን እዚህ ያቆየሁሽ። ታውቂያለሽ አይደል? ወጣ ብለሽ ብትመለከቺ ይሄንን የሚያክል ቤት ያንቺን በ3 እጥፍ ነው የሚከራዩት። እሱም ብዬ እኮ ነው እስካሁንም ዝም ያልኩት። ስንት ጥሩ ነገር አድርጌልሻለሁ ከቪዲዮ ውጪ ማለት ነው። አውቃለሁ ናውዴ፣ ውለታ እኮ አለብኝ። ግን እያስገደድከኝ ነው ሁሉ ነገር እያደረክ ያለኸው። ይሄ ማስገደድ ነው እንዴ? ስሜትም አለኝ እኮ እያልኩሽ ነው ላንቺ። ስሜቱ ካንተ ብቻ ከመጣ ምን ዋጋ አለው ናውዴ? ማለት ምንም ስሜት የለሽም ነው? ያው በቅርቡ አይደለ ባሌን ያጣሁት። እንዴት ብዬ በዚህ አጭር ጊዜ ይሄን ባሌን አትበይኝ። ለማንኛውም ሁሉንም ነገር ረስተ ለምን አሁን አንቀጥልም ካቆምንበት? ምን ችግር አለው? ዛሬ ይቅርብን በቃ። እንደውም ተይኝ። ሁሌ እንዲመላለስ ነው የምታረጊኝ? ሁሌ እንዲመላለስ? ኧረ እንደዛ ለማለት ከዚህ በኋላ እያንዳንዱ ቪዲዮን ታገኘዋለሽ። ኧረ እንደዛ ለማለት ፈልጌ እኮ ማለት ምንድን ነው? ምን እያልሽኝ ነው? ታውቆሻል? አይደለም እኔ እየለመንኩሽ ነው። ዞሬ መጥቼ እየለመንኩሽ ነው። እንድትለመነኝ እኮ ሳይሆን እንድትረዳኝ ነው የምፈልገው። ይሄ መረዳት የለውም። ምንም መረዳት ምናምን ብሎ ሳይንስ የለም። ጨርሻለሁ ነገሩ። እሺ አሁን ሰውስ ምን ይለኛል? አንተ እንኳን እዚህ ቤት ለምትመጣው ስንት ነገር እንደምባል። ኧረ እባክህ ለልጄ ልኖርለት ማለት አልገባኝም። አንድ ያለኝ ሀብቴ ልጄ ነው።
እባክህን ከዚህ በላይ ስሜ እንዲጠፋ አታድርግ። እኔ ደክሞኛል። ሀዘኑ በጣም ጎድቶኛል። የባለቤቴ ሀዘን ነው የምትይኝ? የኔስ ሀዘን አይገባሽም? ባለቤትሽ እያለ እኮ ስንት ወራት ነው ያፈቀርኩሽ። አንቺን እያየው ስንት ጊዜ ነው በበረሽ የተመላለስኩት። ታውቂያለሽ አይደል? እንኳን ባለቤትሽ እያለ አንቺን እዚህ ያስቆየሁት እኔ እንደውም ቤተሰቦችማ ይውጡ እያሉ ነበር። አንቺን ፈልጌ ከጎንሽ ያለውን አንዱን ክላስ እንዲያስቆ አላወቅሽም? ድምፅሽ እየናፈቀኝ ታውቂያለሽ? ገብቶሻል አይደል? ይገባኛል እኮ ናኦዴ። እና ምንድን ነው? ምን እያልሽኝ ነው? ግን ነገሩን ግዴታ ባታረገው። ይሄ እኮ ግዴታ አይደለም። አልሰማሽኝማ? አልሰማሽኝም? እንደውም ካልሽ ቪዲዮሽን እለቀዋለሁ። ኧረ እንደው ለልጄ ስትል ኧረ እባክህን። ያ ቪዲዮ ብቻ ደግሞ አይደለም ያለኝ ታውቂያለሽ አይደል? ደጋግመን ስናደርግ ያለውን ቪዲዮ አለ። ያንን ቪዲዮ ይኸው ጎረቤቶችሽ ሁላ ያዩልሻል። ጠብቂ። ኧረ ናኦዴ እባክህን እለቀዋለሁ። ኧረ እባክህን አልሰማሽም? ናኦዴ እባክህን። አይሆንም። ፈጣሪ ግን ምን በድዬ ነው እንደዚህ የምትቀጣኝ? በዚህ ልጅ አባቴ ይላል፣ በዚህ እየመጣ ያስቸግረኛል። እኔ ቆይ ምን ልሁን? በዚህ የሰፈር ሰዎች ይጫወቱብኛል። ወይ ውስጥ ገላግለኝ። እኔ ወቅቶኛል። እኔ እኮ እንዲህ እንድትከፊ አይደለም ታውቂያለሽ። እኔ እኮ የልቤን ተነግረሽ አልሰማትም። እንዴት አንድ የሚረዳኝ ሰው አጣለሁ? ልረዳሽ እያሰብኩ እኮ እየሞከርኩ ነው። ናኦዴ ምንም አልገባም ያለሁበት ነገር። እንዴት አልገባኝም? ማናችሁም ልትረዱኝ እየሞከራችሁ አይደለም። እዚህ ልጅ አባቴ ይላል፣ እዚህ ሰፈር ሰው መጫወቻ ሆኛል። ሰው ደግሞ ምን አለሽ? አንተ ጧት ወጥተህ ማታ ነው የምትገባው። እኔ የማሳልፈው ነገር ምንም እያየህ አይደለም። እዚህ በወጣ በገባ ቁጥር ገና ባሏ ከሞተ እንኳን እየተባልኩ ስሜ እየጠፋ ነው። በዚህ ልጅ ጉዳይ አለ፣ በዚህ ኑሮ ጉዳይ አለ፣ በዚህ አንተ አለ። ኧረ ሴት ነኝ፣ ለክብሬ እንኳን ተጨነቅልኝ እባክህ። ካሰብክልኝ ተወኝ፣ ልጅን በሰላም ላሳድግበት። እኔ በቅቶኛል። እባክህን ናኦድ እባክህን ተቀኝ ተማክተኛል። አንተ ራሱ አንድ ትልቅ ችግር ነህ። እሺ በቃ ከሳክተውኝ አትድረስብኝ። ልጅን በሰላም ላሳድግበት። ምን ተፈጠረ? አንተ ምን የምታውቀው ነገር አለ? እኔ ያሳለኩት ያለውን ችግር ታውቃለህ? ምን የምታውቀው? እባክህ ልለምን፣ በቃ ተወኝ በቃ። ምን የሆነ ነገር አለ? አዲስ ነገር ተፈጥሯል? ምንም አታውቀው ነገር አለ? ባሌ እንደሞት አታውቅም? ልጄ ሁሌ አባዬ እንደሚለኝ አታውቅም?
ይሄን ሁሉ ችግር ችዬ አሁን ደግሞ አንተ ትጨመርብኛል። ኧረ እባክህን ትንሽ ተረዳኝ ናኦድ። ነገሮች ሁሉ ከአቅሜ በላይ የሆኑ ነው። እባክህን ልትረዳኝ ሞክር። እየሞከርኩ እኮ ነው፣ እየተረዳሁሽ ነው። አንቺ ነሽ ያልተረዳሽኝ፣ አልገባሽም። ያለሁበት ስሜት ምን እንደሆነ አልገባሽም። ምን ሆነ ያልገባኝ? በፍላጎት ካንተ ጋር እንደማድር ነው ያልገባኝ። ምን ሆነ አልተረዳሁት? ትንሽ እኮ ልትረዳኝ ሞክር እንጂ። ምንም ቢሆን እኮ ሴት ልጅ ነኝ፣ ለዛውም የልጅ እናት። ኧረ ለእኔ ማስብልኝ ተው። እያሰብኩልሽ እኮ ነው። ምንድን ነው የምታስብልኝ? ካሰብክልኝ ተወኝ እያልኩ ነው። በዛ በዚህ ብዙ ችግር አለብኝ። ከተረዳኸኝ ተወኝ። እየገባሁ እየወጣ እኮ ነው የምትጫወትብኝ። ክብር እኮ አልገባህም። ሴት ልጅ ነኝ። የምታስብልኝ ከሆነ ተወኝ። እያሰብኩልሽ እኮ ነው። እንደዚህ ነው የምታስብልኝ? ምን ላድርግ ከዚህ በላይ? እየገባሁ እየወጣ ስሜትን እያረካብኝ ነው የምታስብልኝ? ማሰብ እንደዚህ ነው ናኦድ? የልጅ እናት ነኝ። ባላ የሞተባት የልጅ እናት ነኝ። ትንሽ ልትረዳኝ ሞክር። መረዳት እንደዚህ አይደለም። መረዳት እንደዚህ አይደለም ናኦድ። ማለት እንዴት እንድረዳሽ ነው የምትፈልጊው አንቺ? መረዳት ማለት ቪዲዮ ይዞ ማስፈራራት ነው? መረዳት ማለት እየወጡ እየገቡ ስሜትን ማርካት ነው? እኔ እኮ ከዛ በላይ ነው። ከዛ በላይ ለቁም ነገር እኮ ነው የማስበሽ። አልገባሽም እንጂ አንቺ ብቻልማ ከአንቺ ጋር ብዙ ነገር ነው ማድረግ የምፈልገው። ቁም ነገር እንደዚህ አይደለም ናኦድ። ልቤ ሳይፈቅድልህ ነገሮችን በሙሉ በግዴታ ነው እያደረክ ያለው። ልብሽ እንዲፈቅድ አድርጊዋ። እኔ ግን ተረጂ። ምንድን ነው የምንረዳው? መጫወት አይደለም የምትፈልገው? በኔ ና የለመድከውን ነገር አድርግና ሂድልኝ። ከህይወቴ ግን ውጣልኝ። በቃ አትድረስብኝ። አልፈልግም። መጫወት አይደለም የምትፈልገው? ስሜትን አልክተህ መሄድ ነው አይደለም የምትፈልገው? ና አልኩህ እኮ ና። በቃ ና እሺ ና ና። ከዛ ግን በቃ ውጣልኝ ከህይወቴ። አትድረስብኝ። አልፈልግም። ዛሬ ትክክል አይደለሽም። ለዛሬ ተውሻለሁ። ለሌላ ቀን ግን ተመልሼ እመጣለሁ። አሁንም አልኩህ እኮ ና። ወይኔ ጉዴ! ጭራሽ በሩን ቆልፈሽ መቀመጥ ጀመረሽ። ቤቢ እስኪመጣ ብዬ ተኝቼ በባለፈው ምሬሻለሁ። አሁን ግን ዛሬ ግድ ነው። ምንድን ነው ዝም የምትይው ደግሞ? ምን ልበል ናኦድ? ሁሌ ጭቅጭቅ፣ ሁሌ ሌላ ነገር፣ ሁሌ ሌላ ድራማ። ዛሬ ምን ቢል ትይ ነው? እና ታዲያ እንደውም እንደዚህ ከቀጠልሽ በዚህ ከቀጠልሽማ ጓደኞቼንም አምጥቼ አስቀጥልብሻለሁ። ታውቂያለሽ አይደል? ያንን ቪዲዮ እስካሁን እጄ ላይ እንዳለ በቪዲዮ አስፈራርተህ ያንተን ሳያንሰኝ ጭራሽ ጓደኞችን የምትጨምራቸው ነው። ምን እያልሽ ነው አንቺ? የኔን የገረመሽ ገና ምን አይተሽ? ጓደኞቼንም አምጥቼ እንዲቀልዱብሽ ነው ማድረገው። ያንተን ሳያንሰኝ ጭራሽ ጓደኞችን ይዘህ መተህ ታጫውትም። በባለፈው ምሬሽ እንደነበር ታውቂያለሽ አይደል? በዚህ ከቀጠልሽ በዚህ እምቢታሽ ከቀጠልሽማ አሁን ያልኩሽን ካላደረኩ ወደኋላ ምን አይነት ሰው አይደለም። ዝም ብለህ ገብተህ ስትወጣ በቃ ሴተኛ ዳሪ ነው አይደለም የሚመስለው? ስሜትን አርክተህ ስለሄድክ ብቻ እኮ እርካሽ ሴት አይደለሁኝም። እንዴት ነው እያሰብከኝ ያለኸው? ያለ ፍላጎቴ ቪዲዮ ቀረስከኝ። በወጣ በገባ ቁጥር ታስቸግረኛለህ። ለምን ናኦድ? ለምን? ያንቺን ፍላጎት እየጠየኩሽ እኮ አይደለም። አሁን
የኔ ፍላጎት ነው። እንዲሞላልኝ ነው የምፈልገው። በያውን እናርክ። ኧረ ናኦድ እባክህን። ማለት አሁንም በእምቢታሽ ልቀጥይ ነው? እንደዛ ሳይሆን እኮ ኧረ እባክህ ልትረዳኝ ሞክር። አሁንም አስቢበት ይሄን ነገር። ይሄ ቪዲዮ ጓደኞቼ እጅ አስገብቼው እነሱም እየመጡ በተራ በተራ እንዲቀልዱብሽ ነው ማድረግ እያልኩሽ ነው። አልተረዳሽኝማ። እዛ እኮ የሚያደራረስ ነገር የለም። እና ምን እያልሽኝ ነው? ብዙ ችግር አለብኝ። እባክህን አንተ እንኳን ተወኝ እያልኩ ነው። ኡፍ ሰለቸኝ። ይሄ ጭቅጭቅሽ ደግሞ። እስቲ ተመልከቹ ይሄንን ገላ። ቆይ ምን ያርክ ነው ግን ታውቃለህ? እኔ የምልሽ እኔማ እያልኩሽ ያለሁት ሁሉን ነገር እንርሳውና ፍቅር እንስራ እያልኩሽ ነው። አልገባሽም አንቺ? ናኦድ አንተ ነው ያልገባ። ቆይ ፍቅር ነው ወይስ እልህ ነው የያዘ? የአንቺ ነገር እኮ አሁን ይኸው ወደ ሰዓቱ እየገባሽ ግራ እየገባሽኝ ነው። ግራ እያጋባሽኝ ነው እዚህ ጋር። እኔ ምንድነው ግራ ማጋባ እንዴ? ስንት ጥያቄ ጠየኩ። ለጥያቄዎች ውስጥ ቢያንስ እኮ ትክክለኛውን መልስ ስጠኝ። ምን እንድመልስልሽ ነው የምትፈልጊው? የምር ፍቅር ነው ወይስ እልህ ነው የያዘ? እኔማ ሁለቱንም። ናኦድ ይሄ ፍቅር አይደለም። ፍቅር እኮ የሚወዱትን ሰው ደስታ ማየት ነው። አንተ በግዴታ እየገባ እየወጣ ስሜትን ተረካብኛለህ። ገና ለገና ያለ ፍላጎት የተቀረጸ ቪዲዮ ያስክና እንደፈለግክ መሆን ትፈልጋለህ በእኔ ላይ። እሱም አለፍ ብሎ ጓደኞችን ለመጋበዝን ታስባለህ። ይሄን አክል ለምንድን ነው ርካሽ ሴት አድርገህ የምታስበኝ? ለቅሶ አለብኝ፣ ልጅ ያለ ስንት ችግር እንዳለብኝ እያወቅ ማለት ስንት ችግር እያለብኝ ግማሹም ያክለውን ችግርሽን እኔ እየፈታሁልሽ እንደሆነ አልታወቀሽም? አውቃለሁ እኮ ናኦድ ውለታ አለብኝ። እና እርዳታዬን ዝም ብለሽ እየተቀባሽ ልትይኝ ነው? ወንድ ልጅ ደግሞ በዚህ ሰዓት ከሰጠሽ መቀበል ይወዳል። ታውቂያለሽ፣ ይሄ ይገባሻል። እንደ የዘመኑ ሴት መስለሽኝ አልገባሽም አንቺ። ወጣ ብል እኮ 10 ሴት አገኛለሁ እንዳንቺ አይነት። ታውቂያለሽ አይደል? አውቃለሁ ናኦድ። ውለታ እንድከፍል የምፈልገው በሴክስ ነው? ቪዲዮ እያስፈራሩን መጋደል ነው? ይሄ ነው ላንተ ውለታ? በቃኛ፣ በቃኝ። ምን ሆነ በቃክ ናኦድ? ሁሉም ነገር በቃኝ፣ ሰለቸኝ። እስቲ ቆም ብለህ ራስን ይኸው። ምን እያደረክ ያለው ነገር እኮ ልክ አይደለም። ለማገናዘብ ሞክር። እያገናዘብኩ እኮ ነው። አንቺ ነሽ ያልተረዳሽኝ እያልኩሽ ነው ከቅድም ጀምሮ። አልገባሽኝ? አለመረዳት አይደለም እኮ ናኦድ። እና ምን ያለሁበትን ሁኔታ ልታውቅ ይገባል። ያለሽበትን ሁኔታማ አጣራውና አገዝኩሽ። አልገባሽም አንቺ? አላገዝከኝም መቻልኩኝ ናኦድ። ግን እንድመልስል ውለቴን እንኳን እንድከፍል የምታደርገው እኮ በእንደዚህ አይነት መንገድ አይደለም። ሌላውን ነገር ሁሉ እንርሳውና ይህ ገላ እንዴት እንደናፈቀኝ እኮ ናኦድ። የፈለከውን ሁሉ ነገር አደርግልሃለሁ፣ ግን ቢያንስ በቃ ለጥያቄዎቼ መልስ ስጠኝ። መልስ እፈልጋለሁ ካንተ። ምንድን ነው? እስቲ ንገሪኝ፣ ጠይቂኝ፣ ችግር የለውም። ምንድን ነው? የምር ግን ትወደኛለህ? አዎ ናኦድ፣ እየቀለድኩ አይደለም። የምር ትወደኛለህ? አዎ በደንብ ነው የምወድሽ። ግን አሁንም ቢቻልሽኝ በኋላ ስሜቴን ላይ እያጠፋሽው ነው። እሺ የምር የሆነ ፍቅር ከሆነ ለምንድን ነው በዛ ቪዲዮ የምታስፈራራኝ? ፍቅር የምገልጸው በዛ ነው? እስቲ እነዚህን ገላዎች ተመልከሽ። እኔ እኮ አሁን እያልኩሽ ያለሁት አሁንም ምን ችግር አለው ብናረግ፣ ምን ችግር አለው እያልኩሽ ነው። ገብቶሻል አይደል? ጥያቄ መልስልኝ መጀመሪያ ናኦድ። የምር አስፈላጊ ነገር ሆኖ ቪዲዮ መቅረጹ እንዴት ስትል አሰብከው? ምን ያደርግልሃል? ያን ሁሉ ችግር እያለብኝ ናኦድ እንደዛ ማድረጉ አስፈላጊ ነገር ነበር? ያን ቪዲዮ በመያዜ መሰለሽ ያን ቪዲዮ በመያዜ መሰለኝ እስካሁን ድረስ
ያን ጣፋጭ ፍቅር እያሳለፍን ያለ ነው። ታውቆሻል አይደል? እንዴት ስትል አሰብከው ናኦድ? የኔ ፍላጎት ብቻ አይደለም እኮ ያንቺን ፍላጎት ነበር ስናደርግ። ናኦድ እኔ ሁሉ ነገር ያልኩት እኮ በግዴታ ነው። እያስገደድከኝ እኮ ነው። ማለት ደጋግመን ስናደርግ ያለው ቪዲዮ እኮ አለ። ታውቆሻል አይደል? እሱንስ ቢሆን በፍላጎቴ እኮ አይደለም የተቀዳው። በፍላጎትሽ ነው። እዛ ጋር የሚያሳየው ምንም በግዳጅ የሚያደርግ አይነት ነገር አይደለም። ኧረ ናኦድ በፈጠረክ እዚህ ጋር ገብቶሻል። አሁን እያልኩሽ ያለው በፍላጎትሽ ነው ያን ቪዲዮ ሪከርድ የተደረገው። የኔ ፍላጎት ብቻ አይደለም ያ። ናኦድ በግዴታ እያስፈራራኸኝ እኮ ነው። ምኑ ነው በፍላጎት እሺ ብዬ የተቀረጽኩት? ቪዲዮን እያሳየ እያስፈራራህ አይደለ እንዴ? ለሰው ሁሉ መሳቂያ መጫወቻ አደርግሻለሁ ብለክ። ኧረ ተው ናኦድ ያንወሻሽ። እኔም አልኩሽ ሂጂና ለማንም ማሳየት ትችያለሽ፣ ለማንም ልትናገሪ ትችያለሽ። እኔ ጋር ግን ማስረጃ ቪዲዮ አለኝ። እኔ ምን አፋለኝ ሂጂ የምናገርበት ናኦድ? ግን ለምን ይህን ሁሉ ነገር በእኔ ላይ የደረሰውን ነገር ታውቃለህ? በዚህ ባሌ፣ በዚህ ልጄ፣ በዚህ ደግሞ ኑሮ። ባለፈው እኮ አልኩሽ። ተመልከች እስቲ ይንገላ እንዴት እንደሚያሳሳ ታውቆሻል አይደል? አልገባሽም እኮ ናኦድ። ለጥያቄ ትክክለኛ መልስ አልሰጠኝም። ምን ስትለው የራቁት ቪዲዮን የቀረስከው? ከድሮ ጀምሮ ስመኝሽ ነበር ብዬ ልንገርሽ። ይሄን እኮ ታውቂዋለሽ። ምኑን ነው የማውቀው? እንዴት ነው የማውቀው ናኦድ? እንደምፈልግሽ አታውቂም? እኔ የማውቀው ነገር የለም። ባልሽ ከሞተ ጀምሮ ስንት ውለታ ሳደርግልሽ። አሃ ውለታዬን ዝም ብለሽ ነበር የቆጠርሽው ማለት ነው። አሁንም እኮ አልካድኩም፣ ውለታ አለብኝ። ግን ምን ስትል ነው ራቁት ቪዲዮ የቀረስከኝ? ይህን ጥያቄ መልስ ስጠኝ እባክህን። ምንስ አድርጎልህ? ምንስ ይጠቅመሃል? በፍቅር ስለማይገባሽ በጉልበቴ ሊሞክር ብዬ ነው። ድንገት ጉልበት ከገዛሽ ብዬ ማለት ነው። በግዴታ የምታደርገው ነገር እውነትም ተመችቷል ማለት ነው? በረምብ በፍቅር እምቢ አልሽኝ። ማለት ናኦድ ፍላጎት ይሄ ነበር ማለት ነው? በእርግጥ ፍላጎት ይሄ አልነበረም። መጀመሪያ ላይ ሳይሽ ገና ቤታችን ስትገቢ ልቤ ደንግጦ ነበር እና በጣም ለባልሽ የምትሰጪው እንክብካቤ፣ ለባልሽ ያለሽ ፍቅር፣ ለባልሽ ያለሽ ሁሉም ነገር ሳየው አስቀናኝ እና ከእናንተ ቤት አጠገብ ያለውን አንዱን ተከራይ አስወጥቼ ገባሁ። እዛ በነበርኩ ሰዓት ድምጻችሁ፣ ሁኔታችሁ፣ ለባልሽ የምትሰጪው ፍቅር፣ እያንዳንዱ ነገር እየገዛ ይመጣ። አንቺ ግን የዛኔ ራሱ ታቂ ነበር፣ አልተረዳሽኝም። ወደ አንቺ መጣ ነበር፣ ቤታችሁ መላለስ ነበር። ባልሽ ስራ በሚወጣ ሰዓት ሁሌም ካንቺ ጋር ነበርኩ። ሌላው ቀርቶ ጎረቤት ሳይሰማ ቡና አጣጣሽ ነበር። ያኔ እንደምፈልግሽ እያወቅሽ ዝም አልሽኝ። ከዛም አልፎ ፍቅሬን ለማሳየት ብዙ ነገር አድርጌልሻለሁ። ግን ቢሆንም ተስፋ የለኝም ብዬ እያሰብኩ ነበር። በዛ መሀል ግን የባልሽን ሞት ስሰማ ፍቅራችን እንደገና ያለመልማል ብዬ አሰብኩ እና የሆነ ቀን ተስፋ የለኝም ብዬ ተቀምጬ ነበር እና በመሀል ባልሽ ሞተ። ባልሽ በሞተ ሰዓት ግን ያለኝ ተስፋ ለመለመ። ይህ ደግሞ በቃ ለእኔ ትልቅ ነገር ነበር። በዛ ሰዓት ቤትሽ እመጣ ነበር፣ እያጽናናሁሽ ነበር፣ ትረጅኛለሽ ብዬ አስቤ ነበር፣ ፍቅሬንም ታይልኛለሽ ብዬ አስቤ ነበር። ያንቺ ሁኔታ ግን እንደዛ አልነበረ። ስጠጋሽ እንደ ወንድምሽ እንደ ኖርማል ጓደኛሽ እየተመለከትሽኝ ነበር። ፍቅሬን በተለያየ መንገድ እያሳየሁሽ ነበር። ልትረጅኝ ግን አልቻልሽም እና እንደተለመደው የሆነ ቀን ቤትሽ ዘው ብዬ ስመጣ ልብስሽን እየቀየርሽ ነበር። ልክ ሳስብ ሁሌም ሳየው ምሳሳለትና የምመኘው ገላ ነበር።
ይህን ለምን ቪዲዮ አላደርግም ብዬ አሰብኩ እና በቪዲዮ አስቀምጬ ያስኩትና ቤቴ ሄጄ ደጋግሜ ማየት ጀመርኩ እና ስመለከተው በፊት ከማውቀው ያገላሽ እያሳሳኝ እየተዋበ እያማረ መጣ። ወንድ ልጅ ነኝ፣ ይፈተነኛል እና ወንድነቴ በስተመጨረሻም ወንድነቴ ያሸነፈኝና ያለውን ቪዲዮ ይዤ መጥቼ ያው በፍቅር እንጂ ብለሽኝ ቢሆንም በግድ እያሳየሁሽ ልጠቀምበት አሰብኩ። አይደለም ናኦድ፣ እንዴት ነው ባሌን በቀበርኩ በሁለተኛ ሳምንት በሶስተኛ ሳምንት አንተን ላስብና ላፈቅር የምችለው? ይህም ብራንተንስ እንዳፈቅራለሁ ብል ልብ ይቀበለዋል? እንደው አምነኝ ተቀጥል ነበረ። የመጀመሪያ የነበረን ቅርርባችን በእህትና በወንድምነት ነው። እኔ ልቤ ውስጥ ያለው እሱ ነው። በዚች አጭር ጊዜ ውስጥ ሌላ ነገር ማሰብ አልችልም። ምናልባት እየቆየን እየሄድን ቢሆን ኖሮ እሺ። ናኦድ ልክ አልነበርክም እኮ። የምታውቂኝ እኮ ከ3 ዓመት በላይ ነው ካወቅሽኝ። ይሄ ታውቆሻል። ብዙ ነገር ደግሞ አድርጌልሻለሁ። ታውቂያለሽ፣ ብዙ ነገር አድርጌልሻለሁ። ለአንቺ ብቻ አይደለም ጥሩ የነበርኩት፣ ለልጅሽም ጥሩ አባት ነበርኩ። ታውቂያለሽ አይደል? አፈቀርኩሻ እና ምን ላድርግ ከዛ ውጭ? ናኦድ፣ አንተ ስላፈቀርከኝ እኔ አንተን ማፍቀር አልችልም። ታውቃለህ እንዴት ማፈቅረውና እንዴት ምሳሰው ባል እንደነበረኝ። ባሌ ትይኛለሽ ደግሞ? ምን እያልሽኝ ነው? ለባል ያለኝ ናኦድ፣ ለባል ያለኝን ነገር እያወቅህ እንዴት እንደዚህ ትላለህ? እስቲ ባልሽ ተነስቶ ቤት ኪራይ ይቀንስልሻል፣ ያኑርሻል። ከሞተ በኋላ እሱን አረሽም እንዴ? እሱ እዚህ ቢኖር እኮ አንተም ደፍረ ቤቴን ባልገባህ ነበር። እስቲ ይምጣ፣ አስነሽውና ይምጣ፣ ያርግልሽ። ይሄን እኔ ካጠገብሽ ስላለው ነው እንዲያርኩልሽ። በህይወት ያለ ምን ያክል ይዞኝ እንደነበረ ታውቃለህ። የትኛውም ወንድ እንዲያርግልሽ ታውቂያለሽ አይደል? ናኦድ፣ እንዴት ነው እየተናገርክ ያለኸው? ከዚህ ውጭ ምን ልበልሽ? አንቺ አልረዳልሽኝ እኮ። ግን እኮ እኔን ብትረጂ ምን አለ? አልሰማልሽኝ እኮ። ምኑን ልረዳ ናኦድ? አንተን ማፍቀር የሚችል ልብ የለኝም አሁን ላይ። ትንሽ ለመታገስ ሞክር። ማፍቀር እኮ በጊዜ ሂደት የሚታይ ነገር ነው። ነገሮችን በግዴታ ከምታደርጋቸው ምን አለበት የዋህነትን ምስኪንነትን እንዳይ ብትረዳኝ። አየሁሽ እኮ ብዙ ጊዜ ሰጠሁሽ። ከዚህ በላይ ምን እንዳደርግ ነው የምትፈልጊው? ጊዜ ሰጠሁሽ። ናኦድ፣ ጊዜ አልሰጠኸኝም። ነገሮችን ሁሉ እያስገደድከኝ ነው ያልከለው። ምን ላደርግልሽ አይደል ያልከኝ? አዎ። ቪዲዮን አጥፋልኝ ናኦድ። እኔ ካንተ የምፈልገው እሱን ብቻ ነው። እሱንም እንዳደርግልሽ ፈልገሽ ነበር? እስካሁን እኮ ሁኝ ያልከኝን ሁሉ እየሆንኩልህ ነበር። ማለት ምን አደረግሽልኝ? በፍቅርሽ ተጎዳው እያልኩ ናኦድ፣ በሬሽ ስር መጥቼ እየተንከራተትኩ ቪዲዮን እያስፈራራኝ 4-5 እየለመንኩሽ አንዱንም ነገር እኮ አላየሽኝም። አልገባሽም አንቺ። የትኛውም ወንድ እንዲህ አይሆንልሽም። ናኦድ፣ እያስፈራራኝ ስንት ነገር ነው ያደረከኝ። መቼ አስፈራራሁሽ? ይሄ ማስፈራራት ነው? እንደ ማስፈራራት ቆጠርሽው? እሺ በቃ አጥፋልኝ ቪዲዮን ብቻ፣ ሌላ ምን ነገር አልፈልግም። እሱ በፍጹም የሚሆን ነገር አይደለም። ቪዲዮን ያጠፋው ቀን ግን ከዚህ ቤት ውልቅ ብለሽ እንደምትወጪ ታውቂያለሽ። እኔም እኮ የምፈልገው እሱን ነው ናኦድ። በቃ ቪዲዮን አጥፋልኝ። ጭራሽ ልትወጪም አስበሻል? በቃ እኔም ከዚህ ቤት ልውጣና የራሴን ህይወት እንደ አዲስ ልኖር። ማለት እኔ እንድተውሽ? እባክህ ናኦድ፣ እኔ እንድተውሽ እያልኩሽ ነው። አልገባሽም? አሁን ያለሁት እየኖርኩ አይደለም። ለምን ልትረዳኝ ማትሞክረው? እኔማ ሞከርኩ፣ እያየሁ ነው። ለአንተም ሰላም ለእኔም ሰላም ሲባል እባክህ ናኦድ። ፍቅሬን ገፋሽው፣ ብዙ ነገር ነው የተውሽው። እምነቴን በላሽው፣ ካድሽኝ። አልገባሽም? አንቺ በእኔ ቦታ ሆነሽ ብታይ አንቺ ነበርሽ ድሮ የምታባሪኝ። እኔ ክጅህ አይደለም ናኦድ፣ ከዳሽኝ እንጂ ከዚህ በላይ መግዳት ምን አለ? ማፍቀር አልችልም አንተን። ማለት እንዴት ነው በዘጠ ጊዜ ላፈቅር የምችለው?
በቃ ቪዲዮን አጥፋልኝ እባክህን። ከዚህ በላይ እኔም አንተም ማንቸገር። እኔ በቅቶኛል ከዚህ በላይ። በጣም ትገርሚያለሽ፣ ግን ታሳዝኛለሽ በጣም። ባለፈውም እኮ ጠርጥሬ ነበር ሌላው እንዳለ። እንዴት ነው በተጠቅሶ ሌላው እንድልይዝ የምችለው? ምን ሆነሃል? ያስ ሁኔታሽ ያስታውቃል። ከዚህ በላይ ምን አለ? ሁኔታሽ ያስታውቃል እኮ እያንዳንዱ ነገር። ና ወደ እባክህ ልትረዳኝ ሞክርና ቪዲዮን አጥፋልኝ። ተረዳሁሽ። ቪዲዮን ግን መቼም በጭራሽ አላጠፋውም። በሰላም መኖር አትፈልግም? እመኚኝ፣ ከዚህ ቤት እንደውም ውልቅ ብለሽ ትወጪልኛለሽ እኮ። እኔ እኮ አልወጣም አላልኩም፣ እወጣለሁ። ግን እባክህ ቪዲዮን አጥፋልኝ። ቪዲዮን በጭራሽ ማይታሰብ ነገር ነው፣ አላጠፋውም። ናኦድ፣ ኧረ ያለሽበት ድረስ እየተከተልኩ ሳስፈራራሽ ልክ ትገቢያለሽ። ኧረ ናኦድ ነግሬሻለሁ አይደል? አልተውሽም፣ መቼም ቢሆን አልተውሽም። ከኔ ውጭ መኖር አትችይም ብዬሻለሁ። እሺ እኔን ተወኝ፣ ለልጄ ስትል እንኳን እባክህን። ልጄ ደግሞ አትበይብኝ። ያንቺ ልጅ ለእኔ ፍቅር ይሆናል? ኧረ እባክህ ናኦድ እንደዚህ አትበል። አንድ ያለኝ ልጄ ሀብቴ እሱ ነው። አትደጋግሚብኝ። ልጄ አትበይ። በቃ እሺ እኔን ተወኝና ለእሱ ስትል ቪዲዮን አጥፋው። ኧረ አላጠፋውም፣ መቼም አላጠፋው ነገር ቢኖር ያንቺን ቪዲዮ ነው። እና እኔ እየተሰቃየሁ ልኖር? እስከ መቼ እንደዚህ እየሆንኩ ነው የምኖረው? ቆይ እድል ሰጥቼሽ ነበር፣ አልገባሽም? ያንተ እድል እንዴት ነው? ቆይ እያስገደዱ መድፈር ይሄ ነው ላንተ እድል? ፍቅር ሰጥቼሽ ነበር። ያለ ፍላጎት የሰውን ገላ አቅፎ መኖር፣ ባለ ሞተባትን ገና 3 ሳምንት 4 ሳምንት የሆናትን ሴት ፍቅሬን እኮ እያየሽ ነው የገፋሽም። አልገባሽም? ፍቅር ይሄ አይደለም ናኦድ፣ ፍቅር ይሄ አይደለም። እና እንዴት ነው ፍቅር? እንዴት ነው ፍቅር? የሚወዱትን ሰው ደስታ ማየት ነው ናኦድ። አንተ ሁሉ ነገር በግዴታ እያደረኩን ያለው። ደስታሽንማ ሰጠሁሽ እኮ፣ ብዙ ነገር አደረኩልሽ። ደስታሽን ፍለጋ ብዙ ነገር አደረኩልሽ። አውቃለሁ ናኦድ፣ ውለታ አለብኝ። እና ምን ላድርግ? 10 ጊዜ አትንገረኝ፣ ውለታ አለብኝ። ግን በዚህ መንገድ አይደለም የምከፍልክ። በቃ ትንሽ ልትረዳኝ ሞክር። ይሄ ነገር ይቅርብን። ከህይወትም ውልቅ እልልሃለሁ። በቃ ተወኝ። በቀላሉ እንዲህ በቀላሉ ቢኬዮስ ይሉጣልሽ? ትገርሚያለሽ በጣም። እንደውም ካልሽም ዛሬ ሁሉንም ነገር አደርጋለሁ በድፍረት። የፈለግከው ነገር ማለት ነው እንዳል። ልገለኝ ነው እንዴ? ናኦድ ልቀቀኝ። ምን እያልሽኝ ነው? ልገለኝ ነው እንዴ? እኔ እኮ በጸባይ ጠየቅኩሽ፣ እምቢ አልሽ። ለልጄ ስል እስካሁን ብዙ ነገር ዝም ብያለሁ። እስከ ሞት ደረጃ ግን አልችልም ከዚህ በላይ። ትሰሚኛለሽ? ደግሞ ለምንድን ነው የማታረግዢው? ኧረ ናኦድ እባክህን። መድኃኒት ትወስጃለሽ እንዴ? እስከለኝ ነው እንዴ? መጀመሪያ ልቀቀኝ። ማለት አልለቅሽም። እሺ እወስዳለሁ። አንተ ከሄድኩ በኋላ 72 ሰዓቱን እወስዳለሁ። ዛሬ ግን አልለቅሽም። አትውጫትም? ኧረ ናኦድ ልገለኝ ነው። አትውጫትም። ዛሬ ግን አሳይሻለሁ። ናኦድ ምንም ቢመጣ አልተው። ታውቂያለሽ አይደል? ምን ልታረግ ነው? ልቀቀኝ። እንደማልሽ ታውቂያለሽ። ናኦድ ልቀቀኝ። እንግዲህ ቤተሰቦቼ ያው ያለውን ነገር ባለፈው ልታያችሁታል። በመጀመሪያው ከሱ አንደበት ብዙ ነገር ሳልሰማን አወጣች ብያት ነበረ። ለማዋጣጣት እየሞከረች ነው። እኛም እዚሁ አካባቢ ነበርን። አሁን ግን ውስጥ መግባት ስላለብን ልንገባ ነው። ወደ ውስጥ ገብተን ደግሞ ያለው ነገር እንመለከታለን። የስራ ባልደረቦቼ መግባት አለብህ መጥፎ ነገር የተፈጠረ ሳሉኝ አሁን እንግባ። ከእናንተ ጋር ግን ያለውን ነገር በኋላ አስረዳችኋለሁ። ብዙ የተመለከታቸው ነገሮች አሉ። ማን ነው ደግሞ የመጣው? እስኪ ይሄና ተመለሽ። አንድ ነገር አደርጋለሁ ብትይ ይይዝሻለሁ። ታውቂያለሽ? ሰላም፣ እንዴት ዋልሽ? ሰላም፣ እንዴት ነው? መግባት እንቻላለን አይደለ? ብለሽ ጎረምሳ ይዘሽብኝ መጣሽ። እዛው እስኪ እባካችሁ የገባችሁ ተቀመጥ። እስኪ እባክሽ ቁጭ በይ። እዛው ሁኑ እናንተ ቁጭ በል።